አወኩት። አልኮኩ እውነትም ይቺ ሴትዮ ያማታል እንዴ ብሏል ጋሽ ደረጀ። ወይዘሮ ማርታ የገንፎ እህል ላደርስላት እጄ የልጁን አባት ለአንቺ ብቻ ነግርሻለሁ ብላኛለች፣ ጫፍ ጫፉን ነግራኛለች ትላለች ወይዘሮ ማርታ። ይህ ማለት ሰላም ከጋሽ ደረጀ ጋር ግቡብነት ካልደረሱ፣ ስምምነት ካልደረሱ፣ ይህ ማለት ደረጀ አያዋጣም፣ እውነቱን መጋፈጥ አለብኝ። በእርግጥ ማርታ ልቧ ይሰበራል፣ ግን ምን እንደተፈጠረ ለምን እንዳረኩት እውነቱን ልነግራት ይገባል ብላ ወስና ሊሆን ይችላል። ይህን ሁኔታ እንዴት አገኛችሁት ውድ ቤተሰብ? እስኪ እናንተ የግል አስተያየታችሁን አስቀምጡ ማለት ነው። በሌላ በኩል እንግዲህ ፈስ ያለበት ዝላ አይችልም ነውና ነገሩ። ጋሽ ደረጀ እጅጉን ተጨንቀዋል፣ ተወጥረዋል። ምክንያቱም በዚህ በኩል ዳጣ ሰላም እናቷ እንደሆነች ካወቀች አባዬ ምን ነው ምን አረኩ ምን አለ አንተ አባቴ እንደሆንኩ እንዳወቅኩ ሁሉ እናቴ ሰላም ናት ብለህ ድብቅ አድርጌ አባቴ እንደሆንክ ድብቅ አድርጌ እንዳያስኩት ሁሉ ደብቄ ይዘው ነበር በውስጤ። ምን ነው ይሄን ያህል ውስጥ ሳለቅስ ይሄን ሁሉ ስጎዳ ይሄን ሁሉ ስናፍቅ ብላ ሌላ ጣጣ ነው የምትመጣው ማለት ነው። ሌላው ትልቁ ጉዳይ ሰላም ከጋሽ ደረጀ ጋር ካልተስማማች እውነቱን ለማርታ ነግራ እንግዲህ መጀመሪያ ጋሽ ደረጀ ደፍራዊ ነው። ከዚያ ልጅን ጣሉብኝ፣ ከጣሉብኝ በኋላ የምትኬ ልጅን ለማግኘት ይሄን ጉዳይ አረኩ አውቃለሁ እትዬ፣ ከድችሻለሁ፣ ወግችሻለሁ፣ አልጋሽን አቆሽሽብሻለሁ፣ ትዳርሽን ሰላም ነስቸዋለሁ፣ ግን እውነቱ ይህ ነው ብላ ልትነግራትም ትችላለች። ስለዚህ ሶስት አማራጭ ነው ያለው። ምናልባሽ ጋሽ ደረጀ ልታስፈራራውም ፈልጋ ሊሆን ይችላል። ሰላም ወይዘሮ ማርታን በዚህን ያህል ልክ መጉዳት ለምን አስፈለገ? ሲቀጥልስ የእውነት ከምጎዳት ለአንቺ ብቻ ልንገርሽ፣ በቃ የልጁ አባት እንደዚህ ብላ የሌላ ሰው ስም ጠርታ እሱ ደግሞ እንደሄደና እንደ ካደኝ በቃ ማየት አልፈልግም፣ አይንሽን ማየት አልፈልግም ብሎኛል ብላም ልትዋሽ ትችላለች ሰላም። አሁን ትልቁ ቁልፍ ያለው ሰላም ጋር ነው። ምክንያቱም ጫፍ ደርሶ ሽታ ብሎ ወደኋላ ማፈግፈግ ምንም ለማርታ ላይ ይዋጥላት ይችላል። በተለይ የጋሽ ደረጃ የሰሞኑ ሁኔታ የመንቀጥቀጥና የመጨነቅ ሰላም የማጣት እንቅልፉ ቅዠት የሆነበት ጋሽ ደረጀ የማልነቃና የማላውቅ መስሎ ነው ወይ? አውቃለሁ እኮ ነገሮችን ትቻቸው ነው እንጂ ትላለች ወይዘሮ ማርታ። ይህ ማለት ሰላም ይቅርበኝ ማርትዬ ይቅርበኝ የሚለው ቅዠት ራሱን ቆቅልሹን ፍትትት አድርጎ ቋጠሮውን የሚፈታ ሀቁን የሚያወጣ ነው። ግን ወይዘሮ ማርታ በህይወቴ አንድ እንኳን ወደ አይምሮዬ የሚወጣ ሰው የለም። ምክንያቱም ማንን ልጠርጥር? ሰላምን አስረግዞ የጠፋ ይችን የመሰለች ታማኝ ለልጆች እናቱን አይከረመችን ምስኪን ልጅ የከዳ ማን ነው እያለች ራሷ ጋር የምትሟገተው ወይዘሮ ማርታ የራሷ ባል እንደሆነ ስታውቅ ምን ይሰማታል? የእውነት ሰላም ደፍራ ለማርታ ልነግራን ነው ወይስ የጋሽ ደረጀን ጭንቀትና ጸጸት አይታ ነገሮችን ቀይሳ ነገሮችን እውነቱን ተጋፈጥ የኛም ልጅ ናቸው በማለት እዛው በእንክብካቤ ትይዘን እንደሆነ ኦኬ፣ አለበለዛ ግን እውነቱን እናገራለሁ ብላ ሌላ ድርድር ልታመጣ ሊሆን ይችላል። ከሩቅ ጥላት የቅርብ ወዳጅ ይባላል። እንግዲህ ለጋሽ ደረጀ ለትዳሩ እንቅፋት ለህይወቱ ፈተና የምትሆንበት ሰላም ናት። እጅግ የሚያሳዝነው ነገር አንደኛ ዳጣ ልጇ እናትና ልጅ እንደሆኑ ማወቅ ትፈልጋለች፣ እንድታውቅና እንድ እናትና ልጅ እንዲኖሩ ትፈልጋለች። እና አሁን ለጋሽ ደረጀ ከባድ በእንቅርት ላይ ጆሮ ደግፍ ሆኖባቸዋል። ሌላው ትልቁ ጉዳይ መገመትም ማሰብም መጠርጠርም የማይቻለው ነገር የጋሽ ደረጀ ልጅ ዳጣ እንደሆነች ሲያውቅ ናታን እጅጉን ደንግጦ ነበረ። የዳጣ እናት ሰላም እንደሆነች ያወቀለትስ ምን ያህል የሰው ላይ እምነት እንዳጣና ሰው በዚህን ያህል ልክ ብሎ መገመት እስከሚያቅተው ድረስ ይደነግጣል። ዳጣም ጥርጣሬ ቢኖራትም በፍጹም አምና መቀበል አልፈለገችም። ሰላም እናቴ ልትሆን ትችላለች እንጂ ከሚለው ነገር አንጻር እጅግ የሚያጓጓው ነገር ግን ሁለተኛው ልጅ እንዴት ሊረገዝ ቻለ? እጅግ አጓጊና ልብ አንጠልጣይ። ምክንያት ቢደረደር ምክንያት ቢሰጥም የማን ነው ጥፋቱ? የእውነት አባዬ ሰክሮ ያን ጉዳይ ቢፈጽመውም ሰላም እንዴት አስቻላት?
እንዴት በትዬ ላይ ጨከነች የሚለው ጉዳይ አምኖ ለመቀበል ይከብዳል። ሰላም አውቃ ያደረገችው ነገር ነው። አውቃ ይህን ቤት ለማፍረስ፣ ትዳሩን ለመቀማት፣ ደስታውን ለመንጠቅ። ግን ናታን ልክ ነበርኩ። ሰላም አንቺ ማለት ከባድ ሰው ነሽ። ህመምሽን፣ ስቃይሽን፣ ደስታሽን በውስጥሽ ቀብረሽ የምትይዢ፣ ስትደሰች የማትታይ፣ ሲከፋሽ የማትታይ ድብቅ ሰው ነሽ ብሎ አንድ ቀን እንዲሁ ነግሯን ነበረ። እውነት ናታን የተናገረው ቃል ጠብ ሳይል ሰላምን እያየናት ነው። ሌላው ትልቁ ጉዳይ አሁንም የወይዘሮ ማርታ ጭንቀት ነው። ያስጨነቅህን ንገረኝ፣ ደስታህን የቀማህ፣ ሰላምህን ያሳጣህ፣ ቅዠት የሆነብህን ሀሳብ ንገረኝ፣ ምንድን ነው ብትለው አልናገርም ያለው ጋሽ ደረጀ ሰላም ጫፍ ጫፉን ነግራኛለች፣ ስወልድ ለአንቺ ብቻ ነግርሻለሁ ብላኛለች የሚለውን ቃል ሲሰማ እጅጉን ደንግጧል፣ እጅጉን ተጨንቋል። ቆይ የሰው ትዳር ማፍረስ ምን ይሰራላታል የሚለው ቃል ራሱ ይህን ቃል ስትሰማ ወይዘሮ ማርታ እጅጉን ደንግጣለች። አንተ እኮ አልተባልክም፣ ምን ነው ነገሩን አከረርከው? እንቧ ዘራፍ አልክ እኮ። አንተ አልነበርክ እንዴ የጎረቤት ቡና መጠጫ የሆነው ስሜን ማጥራት አለብኝ፣ ነፃነቴን ማሳወጅ አለብኝ ያልከው? እና አሁን ለምን ወደ ኋላ ታፈገፍጋለህ? ነገሮችን ትቻቸው ነው እንጂ ብዙ ነገሮች እኮ አውቃለሁ ማለቷ ወይዘሮ ማርታ ጋሽ ደረጀን ሰላም አሳጥቷቸዋል። በሌላ በኩል ይህ ድብቅ ወረቀት ምንድን ነው የሚለው ወይዘሮ ማርታ ጉጉት ሳያድርባት አይቀርም ካሁን በኋላ። ለምን ለዳጣ መስጠት ፈለገች? ለምን የሚለው ጥያቄ። ዳጣስ ካላየችው ሰላም ምን ስትሆን ነው ዳጣ እንድታየው ብላ የጻፈችላት? ምንድን ነውስ ሚስጥሩ ብላ እንደ አቢጌል አነፍንፋም ያንን ወረቀት ለማግኘት ልትጥር ትችላለች ወይዘሮ ማርታ። ከነገ ዛሬ ነገሮች ሲደራረቡ እስኪ ቆይ ብላ ነገሮችን ቆም ብላ ካሰበች ወደ ጥርጣሬና ወደ ማስረጃ ፍለጋ መሄዷ የማይቀር ጉዳይ ነው። ወይዘሮ ማርታ መልካም ሰውና በቃ አንዴ አምኘዋለው የትዳሬ መሰረቴ ሰላሜ ነው በማለት እንግዲህ ነገሮችን ቀለል አድርጋ ደረጀ እንዳይጨነቅ መታው የለመደችው ወይዘሮ ማርታ አሁን ግን ሳትወድ በግዷ አነፍንፋ ሚስጥሩን ማውጣትና እውነታው መጋፈጥ ያለባት ሁኔታ ላይ ደርሳለች። እጅጉን ተጨንቃለች። የደረጀ ሁኔታ ያስጨነቀውን፣ ምግብ የዘጋውን፣ ሰላም ያሳጣውን ሚስጥር ካላወቅኩኝ ምኑን የቤት እመቤት ምኑን ባለቤት ሆንኩ ብላ ስለምታስብ በጣም ያስጨንቃትን ነገር ፈልፍላ ማውጣት የአቢጌል ስራ ተጋብቶባት እሷም ልታረገው ትችላለች። ናታን ካሁን በኋላስ ምን አይነት ህይወት ይኖረው ይሆን? ምክንያቱም ይህ ወረቀት መጀመሪያ ለብቻዬ ገልጬው ወይስ ምን ላድርግ የሚለው ግብ ከራሱ ጋር የሚያደርገው ፍትጊያ ብላ አንድ ቀን አቢጌል ካገኘችው ኦልሬዲ እሷ ከፍታይታው ሚስጥሩን አደባባይ መበተን ሚስጥሩን ማፈንዳቱ የማይቀር ጉዳይ ነው። እጅግ አጓጊና እጅግ ልብ አንጠልጣይ እንደሆነ ቀጥሏል። ሁላችንም በጉጉት